አዶናይን ምን ገጠመው? ተወዳጁና የቲክቶክ መንደር ድምቀት የሆነው አዶናይ በድንገት ምን ገጠመው ያስባለ ክስተት ተፈጥሯል። ተስፋ መቁረጥ ስሜት ውስጥ መውደቁን የሚያሳብቅ መልእክትን ለተከታዮቹ ያጋራው አዶናይ በዚህ ወቅት ላይ 6 ሚሊዮን ገብቶ በድንገት የተከታዮች ቁጥር በመቀነስ ወደ 5.9 ሚሊዮን የደረሰው የቲክቶክ አካውንቱ ይህ መረጃ እስከተጠናቀረበት ጊዜ ድረስ ጠፍቷል ወይም ደግሞ በምንም አይነት መልኩ ቢፈለግ አይገኝም። እስካሁን ለጠፋቸው ምስሎችን መጥፋታቸው አስደንጋጭ ሆኗል። ከዚህ ጉዳይ ጀርባ ያለው ምን ይሆን? በስፋት እንቃኛለን። ይህ በእንዲህ እንዳለ የተስፋ መቁረጥ ስሜት ውስጥ ገብቻለሁ የሚለው የአዶናይ ፖስት በኢንስታግራም ገጹ ከተጋራና አካውንቱ ከጠፋ በኋላ ጃኒ ገብሩ ደግሞ ቀለበት ላስር ነው በደስታዬ ቀን ተገኙልኝ ስትል በነገው ዕለት ስለምታደርገው የቀለበት ፕሮግራም ድግስ አዘጋጅቻለሁ ተገኙ በማለት ጥሪ አቅርባለች። ነገሩ ግራ አጋቢ ሆኗል። ከአዶናይ ጋር ተለያይተናል ባሉ 2 ሳምንት በኋላም ቀለበት ላስር ነው የሚለው ጉዳይ ከምን መነጨ? ይህም በስፋት የምናነሳ ሲሆን ከዚህ ጋር የተገናኘውን ጉዳይ እንቃኛለን። በበስተመጨረሻ መረጃችን ደግሞ ከፍተኛ የማህበራዊ ሚዲያ ውግዘት እየቀረበበት የሚገኘው አስኬኛው አሽኮ ወይም ደግሞ አስኬ ይቅር በሉኝ ሲል ለተማጽኖ አደባባይ ወጥቷል። አስኬን ይቅር በሉኝ ያስባለው ጉዳይ ምን ይሆን? ይህንም እናነሳለን። ሰላም በያላችሁበት እንዲሆን ተመኝተናል። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። ወደ ዝርዝሩ ገባን። አዶናይ ምን ገጠመው? ተወዳጁና የቲክቶክ መንደር ድምቀት የሆነው አዶናይ ብርሃነ በድንገት ምን ገጠመው ያስባለ ክስተት ተፈጥሯል። በተስፋ መቁረጥ ስሜት ውስጥ መውደቁን የሚያሳብቅ መልእክትን ለተከታዮቹ ያጋራው አዶናይ በዚህ ወቅት ላይ 6 ሚሊዮን ገብቶ በድንገት የተከታዮቹ ቁጥር በመቀነስ ወደ 5.9 ሚሊዮን የደረሰው የቲክቶክ አካውንቱ ይህ መረጃ እስከተጠናቀረበት ጊዜ ድረስ ቢፈለግ አይገኝም። እስካሁን የጠፋቸው ምስሎችም ጠፍተዋል። ነገሩ ግራ አጋቢ ሆኗል። አዶናይ ለተከታዮቹ ዱብዳ የሆነ መርዶንም ያሰማ ሲሆን ፈተና በስቶብኛል፣ እንደ ሰው ደክሞኛል፣ የሰይጣን ወር ነው ተፈታትኖኛል፣ ጥፋቴ ምን ይሆን ብዬ ራሴን ጠየቅኩት። ማርያምን ምንም ሊገባኝ አልቻለም፣ ግን አሁንም እየሞከርኩ ነው ሲል አሳዛኝና ልብ የሚነካ መልእክትን ያጋራ ሲሆን በርካቶች ካለበት መጥፎ ስሜት እንዲወጣና ወደ ራሱ ስራ እንዲመለስ በተለያየ መልኩ ጥሪ ያቀረቡ ከጎኑ እንደቆሙ እየነገሩት ይገኛሉ። በቲክቶክ መንደር ትልቅ ስኬትን የተቀዳጀ የሚገኘው አዶናይ በቅርቡ ወደ ሀገር አሜሪካ አቅንቶ እንደነበርና ከአዲዳስ ካምፓኒ ጋር አብሮ መስራት የሚያስችለው እንቅስቃሴ ላይ መድረሱም የሚዘነጋ አይደለም። ከዚህ ባለፈ 6 ሚሊዮን የደረሰው የቲክቶክ ተከታዮቹ ቁጥር እርሱ ላይ በተደረገበትና ብዙዎች ልክነትም ሆነ ተገቢነት የለውም ባሉ ዘመቻ ምክንያት የተከታዮቹ ቁጥር ከ6 ሚሊዮን ወደ 5.9 ሚሊዮን እንዲወርድ መሆኑ ቢያሳዝነው ከመንገዱ ግን ማንም እንደማይገታውና የቁጥር ጉዳይ ራስ ምታት እንደማይሆንበት ገልጾ ማለፉ አይዘነጋም። ሰይጣን ፈትኖኛል ባለበት በዚህ ወር ውስጥም በርካታ የመውደቅ መነሳት ተደራራቢ ጫናዎችም እንደደረሱበት የሚጠቁሙ ጉዳዮች መካከል ከረጅም ጊዜ ፍቅረኛው ጃኒ ገብሩ ጋር መለያየቱ አንደኛውና ቀዳሚው አጋጣሚ ሲሆን በሌላ በኩል ደግሞ ሆን ተብሎ በሚመስል መልኩ የሚደረጉበት ጫናዎች መደጋገማቸው ደስታውን አክብሮ በማግስቱ የቲክቶክ ተከታዮቹ ቁጥር መቀነሱና ሌሎች ተያያዥ ጉዳዮች ለእርሱ ተስፋ መቁረጥ ሆነ በስጭት ውስጥ መግባት እንደ ምክንያት ሊሆኑ ይችላሉ ተብሏል። ታዲያ መግቢያችን ላይ ያነሳነው አሳዛኝ ፖስት ካጋራ በኋላ የቲክቶክ አካውንቱ መጥፋት አነጋጋሪ በሆነበት በዚህ ወቅት ላይ አካውንቱን እንዳልጠፋ እንዲሁም ደግሞ ፕራይቬት ተደርጎ ይሆናል የሚሉ ሐሳቦችም መነሳታቸው አልቀረም። ብዙዎች ወደ ቀደመ እንቅስቃሴው እንዲመለስ ጥሪ ከማቅረብ ወደ ኋላ ባይሉም እርሱ ግን ለዚህ ሁንታ መስጠት የፈለገ አይመስልም። ዝምታው አንዱና ትልቁ ማሳያ ሆኖ እንዲቀመጥም ግድ ብሏል። በተቃራኒው ደግሞ የተስፋ መቁረጥ ስሜት ውስጥ ገብቻለሁ ፈተና በስቶብኛል የሚለው አሳዛኝ የስሜት ስብራት ድምጽም ከእርሱ ቢሰማም የቀድሞ የፍቅር አጋሩ ጃኒ ግን ቀለበት ላስር ነው በሚል ማህበራዊ ሚዲያውን ተቆጣጥረዋለች። ጃኒ ገብሩ ቀለበት ላስር ነው በደስታዬ ቀን ተገኙልኝ ስትል በነገው ዕለት ስለምታደርገው የቀለበት ፕሮግራም ድግስ እንዳዘጋጀች ገልጻለች። ነገሩ ግራ አጋቢ ሆኗል። ከአዶናይ ጋር ተለያይተናል ባሉ በ2 ሳምንታት ጊዜ ውስጥ ቀለበት ላስር ነው ስትል መግለጿ ብዙዎች እንቆቅልሽ እንዲሆንባቸው ግድ ብሏል። እኔ ጃኒ ገብሩ የፊታችን እሁድ ሰኔ 7 ቀን 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው። በዚህ አጋጣሚ ከቀኑ 8:30 ጀምሮ ቦሌ በሚገኘው በመድኃኔዓለም ቦል 4ኛ ፎቅ ባለው አዳራሽ በተዘጋጀ የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንዲሆኑ በታላቅ አክብሮት እጋብዞታለሁ ስትል የጥሪ ወረቀቱን በይፋ ትስስር ገጾች አማካይነት ያዳረሰችውና ብዙዎች የተቀበሉት ይገኛሉ። ጃኒ ገብሩ የዚህ ጥሪ ወረቀት መውጫ ላይ በተጠቀሰው ቀንና ሰዓት ቦታው ላይ ተገኝተው እንዲያከብሩኝ በትህትና አሳስባለሁ። እርሱ አይዘገይም
ስትል ገልጻለች። ከአዶናይ ጋር ተለያየች ተብሎ አንድ ወር ሳይሞላው ቀለበት ላሰር ነው ማለቷ በርካቶች ግራ እንዲጋቡ አድርጓል። ከአዶናይ ጋር ገብተንበታል ያለችው ጸብ የውሸት ነው አሊያ ደግሞ አስቀድሞውኑ አብረው አልነበሩም የሚሉ ሐሳቦች በስፋት የተሰራጩና እየተስፋፉ ይገኛሉ። ለምቢባል ከእርሱ ጋር አብራ ከነበረች በአንድ ወር መለያየት ውስጥ ሌላ አዲስ የፍቅር ህይወት ጀምሮ ወደ ቀለበት ማሰር ደረጃ እንዴት ሊደርስ ቻለ የሚል ሐሳብ ይነሳል። በሌላ በኩል ደግሞ ከሱ ጋር እውነት ከተለያዩ ቀድሞውኑም አብረው አልነበሩም፣ አብረው ስላልነበሩ ከሱ ጋር ይሄ መለያየት ወይም ደግሞ አብሮ የመስራቱ ጉዳይ ሲያከትም ወደ ፍቅር ህይወቷ ፊቷን አዙራለች የሚሉ ሐሳቦችም በተለያየ መልኩ የተንጸባረቁና እየተጋሩ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየታላችሁ? በሐሳብ መስጫ ሳጥናችን እንድታካፍሉ እንድታጋሩ እንጋብዛለን። በስተመጨረሻ መረጃችን ደግሞ ተወዳጁ ድምጻዊ አስኬ ይቅር በሉኝ ሲል በጸጸት ስሜት ውስጥ ሆኖ ይቅርታውን ጠይቋል። ከእናንተ ጫማ ወጣችሁ በኔ ጫማ አስቡልኝ ሲልም ተማጽኗል። ተወዳጁ ድምጻዊ አስገኘው አሽኮ በተለይም የዛሬ ሳምንት ገደማ በተከናወነው የአርሰናል ደጋፊዎች መርሃ ግብር ላይ የሙዚቃ ድግሳቸውን በርካታ ተወዳጅ ዝነኛ ድምጻውያን አናቀርብም፣ አርሲ ላይ በተፈጠረው ሐዘን ገብቶናል፣ ከወገኖቻችን ጎን እንቆማለን ሲሉ የሙዚቃ ድግሱን ቢሰርዙም እሱ ግን በዚያ መድረክ ላይ ተገኝቶ የሙዚቃ ስራዎቹን ማቅረቡ በርካቶች እንዲቃወሙትና እንዲያወግዙት አስገድዶ ነበር። ከቀሩትና የሙዚቃ ድግሱን ከሰረዙት መካከል ሳሚዳን ልጅ ሚካኤል ከአሜሪካ ድረስ የሙዚቃ ድግሱ ለማቅረብ የተገኘውና እዚህ የመጣው ሚኮዋን እንዲሁም ደግሞ ዮማሪስና ራሄል ጌቱን ጨምሮ ሌሎች ድምጻውያን ይጠቀሳሉ። ድምጻዊ አስገኘው አሽኮ ወይም ደግሞ አስኬ ግን በፌስቡክ ገጹ ላይ ባጋራው መልእክት ተጸጽቻለሁ ይቅር በሉኝ ብሏል። በፌስቡክ ገጹ አነጋጋሪ የሆነ ግጥም ያጋራ ሲሆን የአስኬን ግጥም ያነበቡም ያማል ቀኔው ሲሉ የመልእክቱን ውስጠ ወይራነት ገልጸውታል። የአስኬ ግጥም እንዲህ ይላል። ሲሆን ሳትነግረኝ ካለፈ በኋላ ለምን የምትለኝ አንተን ብሎ ህሊና እናትህንና ወቀስከኝ በእውነት ተጸጸትኩ። ወዳጅ ወገኖቼም ባለቀሳችሁበት ቦታ ሳቃችሁ ይሰማም። ፈጣሪ የተሰበረው ልባችሁን ጠግኖ ህመማችሁን ያስረሳም። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁንም ይሙላ። ግን ከናንተ ጫማ ወጣችሁ በኔ ጫማ አስቡኝ። አትጥሉኝ አትግፉኝ ወደ ቅፋችሁ ሳቡኝ። አቅጄ ያረኩኝ አንዳችም የለምና እስኪ አፉ በሉኝ። አመሰግናለሁ እወዳችኋለሁ ሲል አስኬ በማህበራዊ ትስስር ገጹ መልእክትና ስሜቱን ያጋራ ሲሆን በርካቶች በተለያየ አውድ ይህን ሐሳብና ስሜት እየተጋሩና የነሱንም ሐሳብ እየገለጹ ይገኛሉ። እኛም ለዛሬ ያዘጋጀነውን በዚህ ቋጨን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኘን።